ኦኬ ሶ እስከ ኤፒሶድ 11 ስለ ፒዲአር ጀምረን ነበረ ስለ ቡሊሽ ኤንድ ቤሪሽ ኦርደር ብሎክ እና ስለ ፌር ቫልዩ ጋፕ ሁለቱ ኤፒሶዶች ላይ ለማየት ሞክረን ነበረ። አሁን ደግሞ ኤፒሶድ 12 ላይ ስለ ሪጀክሽን ብሎክ ኦልድ ሃይ ሎ ኤንድ ሊኩዊዲቲ ቮይድ የሚሉትን ኮንሰፕቶች ለማየት እንሞክራለን። ሶ መጀመሪያ ላይ የምናየው ስለ ሪጀክሽን ብሎክ ነው። ሶ ሪጀክሽን ብሎክ ብዙ ጊዜ የመከሰት እድል አለው ተብሎ የሚታሰበው ሬዚስታንስ ወይም ሰፖርት ኤሪያ ላይ ነው። አፍተር ቴኪንግ ሰም ሊኩዊዲቲ የመከሰት እድል አለው ተብሎ ይታሰባል። እና ሲምፕሊ ምንድነው ልትሉ ትችላላችሁ። ምንድነው በቃ ከስሙ እንደምትረዱት ነው፣ ሪጀክሽን የሆነ ነገር ነው። በጣም ከፍተኛ የሆነ ሪጀክሽን የታየበት ኤሪያ ነው። ብዙ ጊዜ የሚከሰተው ከሶስት ካንድሎች ሲሆን ሶስቱም ካንድሎች አፕሳይድ ከሆነ በጣም ከፍተኛ ሪጀክሽን ያሳያሉ። ማርኬቱ ዳምፕ ከማድረጉ በፊት እንደዚህ አይነት ሶስት ዊኮች ታገኛላችሁ ማርኬት ውስጥ በጣም ከፍተኛ እዛ ጋር ለመግዛት ይሄ ባይንግ ኦፖርቹኒቲ በጣም እየገቡ ፑሽ ለማድረግ ብያሰቡ ነው። ግን ምን እያጋጠማቸው ነው? ሪጀክሽን እያጋጠማቸው ነው። ከምኖች ከሴለሮች በጣም ለመግዛት ያስባሉ። አሁንም ይወድቅባቸዋል፣ ካንሰል ይደረጋል። አሁንም እዚህ ጋር እንደምታዩት ነው፣ እንደዛው ነው። ለመግዛት አስበው ይሄን ናል ቢወስዱት እንኳን ሴለሮች መጥተው ዳውን ሳይድ ወሰዱባቸው። አሁንም እዚህ ጋርም እንደዛው በጣም ከፍተኛ የሆነ ምን አለ ሪጀክሽን አለ። ለዚህ ነው ሪጀክሽን ብሎክ የተባለው ማለት ነው። ስለዚህ መሀል ላይ ያለችው እቺ ከፍ ያለችው አሁን ዊክ ከኦፕኒንግ ፕራይሷ እስከ ክሎዚንግ ፕራይሷ ድረስ እንደዚህ ሪጀክሽኑን ብቻ ነው የምናሰምረው። ሪጀክሽኑን ብቻ ሪጀክሽኑ ለጊዜ ዊኩ ነው የሚሆነው፣ ቦዲው አይደለም። እሱን እንደዚህ አስምረን እንጠብቃለን ማለት ነው። ዜን እቺኛን ኤሪያ እንላታለን ሪጀክሽን ብሎክ እንላታለን። ማርኬቱ ብዙ ትሬደሮችን ያሳትፋል ለሴሊንግ ኦፖርቹኒቲ አሳትፎ በቃ አገኘን ምናምን ብለው ሲደሳሰቱ አት ሰም ፖይንት ሪቨርስ ያደርግና ምን ያደርጋል እዛ ኤሪያ ላይ ያለውን አንዳንድ ሊኩዊዲቲዎች ሰምታይምስ ሊወስድ ይችላል። ሰምታይምስ ደግሞ ኢንትሪዎች ሊኖሩ ስለሚችሉ ኦርደሮች እነዛን ፊል ካደረገ በኋላ ትሩ ዳይሬክሽን ዲስፕሌስመንት ቱ ዘ ዳውን ሳይድ የሚያደርግበት ሁኔታ ይፈጠራል ማለት ነው። ሶ አይሰብሮም። ብዙ ጊዜ ሰብሮት ወደፊት የሚሄድ እድል የለውም። በጣም ሬር ኬዝ ነው። ሪጀክት ነው የሚያደርገው። እዚህ ኤሪያ ላይ ምን ያደርግና ይመጣና ሪጀክት ያደርግና ቱ ዘ ዳውን ሳይድ ሙቭመንቱን ይቀጥላል ማለት ነው። እሱ ምን ይባላል? ሪጀክሽን ብሎክ ይባላል። ሞር በቻርት አስረዳችሁ ግልጽ ስለሚሆንላችሁ ቻርቱ ላይ ነው። ለምሳሌ እቺኛዋን ካንድል ይዋት እዚች ጋር ያለውን ካንድል አይታችሁት ከሆነ ይሄኛው ሊኩዊዲቲ ወሰደ። እዚች ጋር ያለውን ሃይ ከወሰደ በኋላ ያው ሊኩዊዲቲ ስዊፕ በሚለው ነው የምንወስደው፣ ምክንያቱም ቱ ዘ ዳውን ሳይድ ስለሄደ አስ ሊኩዊዲቲ ስዊፕ ነው እቺኛዋን። ከዛ በኋላ ምን አደረገ ነው አይታችሁት ከሆነ በጣም ለመቀጠል እያሰቡ ነው ባየሮች። በጣም የተቻላቸውን ያህል እየሞከሩ ነው ምን ለማድረግ ለመቀጠል ቱ ዚ አፕሳይድ ለመግፋት እያሰቡ ነው። ግን እዚህ ጋር አይታችሁት ከሆነ ይሄን ያህል ቢሄዱ እንኳን ሴለሮች መጡና ቱ ዘ ዳውን ሳይድ እዚህ ጋር እንዲዘጉት ተጽዕኖ ፈጠሩባቸው። ከዛም ሁለተኛውን ካንድል አይታችሁት ከሆነ ሴለሮች ባየሮች ፑሽ አድርገው ነበረ ፎር ሰም ታይም። ግን ካንድሉን እንደውም ቱ ዘ ዳውን ሳይድ ወስደው ሴለሮች ሎስት ፕራይስ ካደረሱት በኋላ መልሰው ክሎዝ አደረጉ ሲሰፈር ጋር። ዜን ሶስተኛውንም ካንድል ብታዩት እንደዛ ነው። ስለዚህ ምን አለው ከፍተኛ የሆነ ሪጀክሽን ይታይበታል እዚህ ኤሪያ ላይ ማለት ነው። ሶ ይሄ ሲምፕሊ ምን እየሰራ ነው? ሪጀክሽን ብሎክ እየሰራ ነው። ይሄ ሬዚስታንስ ሌቭል ላይ የተሰራ ሪጀክሽን ብሎክ ነው ማለት ነው። ስለዚህ ምንድነው የምናደርገው? ከሶስቱንም በተቻለን መጠን በሚያገናኝ ሁኔታ እንደዚህ አድርገን እናሰምራለን። ሶስቱን ሪጀክሽን ካንድሎች ማለት ነው። እነዚህ ዊኮቹን በተቻለን መጠን እናገናኝና ምን እናደርጋለን? ድራግ እናደርገዋለን በቀኝ ወደ በስተቀኝ ማለት ነው። ዜንቺኛዋን ኤሪያ ምን እንላታለን? ሪጀክሽን ብሎክ እንላታለን። ማርኬቱ ሞስት ፕሮባብሊ የፈለገውን ያህል ቱ ዘ ዳውን ሳይድ ቢሄድ እንኳን አት ሰም ፖይንት መጥቶ ምን ያደርጋል? እዚህ ኤሪያ ላይ ሪጀክት ይደረግና ከነገና ደግሞ ቱ ዘ ዳውን ሳይድ ሙቭ ሊያደርግ የሚችልበት ኤሪያ ነው። አይታችሁት ከሆነ እየታገዘ ወደ ታች ደግሞ የሚሄድበት ኤሪያ ነው የሆነው ማለት ነው። ስለዚህ ማርኬቱ ሪጀክሽን ኤሪያ አስቀመጠ እመለሳለሁኝ ብሎ ዜን ማርኬት ስትራክቸር ሺፍት አሳየ ዊዝ ፌር ቫልዩ ጋፕ እና ኦርደር ብሎክ ዜን እዛ ኤሪያ ላይ ሪአክት ካደረገ በኋላ ድሮ ሊኩዊዲቲያችን ይሄ መሆን ይችል ነበረ። ዜን በተጨማሪ ደግሞ ይሄ መሆን ይችል ነበር። ግን ይሄኛው ድሮ ሊኩዊዲቲ እንደውም አልሰበረው። ምንድን ያደረገው እዛ ኤሪያ ላይ ሪጀክት ነው የተደረገው። ዜን ሙቭ ቱ ዘ ዳውን ሳይድ ማለት ነው። ዜን እቺኛዋን አንደርስታንድ ካደረግን ከዚህ በላይ ብዙ ታርጌት እንደማናደርግ ክሉ ይሰጠናል ብዬ አስባለሁ። ይሄ አሁን ያሳየኋችሁ ኮንሰፕት ማለት ነው። ስቶፕ ሎሳችሁን ከስር እንደዚህ አስተካክላችሁ ቲፒያችሁን ቲፒ1 እዚህ ሰፈር ነው የምታደርጉት ድሮ ሊኩዊዲቲያችሁ ያለበት ኤሪያ ላይ። ቲፒ2 ደግሞ በዛ ከተባለ እስከ 15% ወይም ደግሞ እስከዚህኛው ሪጀክሽን ኤሪያ ድረስ 140% 140 ፒፕ እዚህ ጋር 100 ፒፕ እዚህ ጋር 140 ፒፕ 240 ፒፕ አግኝታችሁ ከማርኬት ውስጥ የምትወጡበት ኮንዲሽን ይፈጠራል ማለት ነው። ይሄ
ሪጀክሽን ብሎክ ይባላል። ሶ ሪጀክሽን ብሎክን ለማግኘት ሪጀክሽን ካንድሎችን ማርኬት ውስጥ መፈለግ ነው ከእናንተ የሚጠበቀው። ኦኬ ወሪፍ ሰፖርት ሌቭል ላይ ከቀረበ ነው። ሶ አሁን ሰፖርት ሌቭል ላይም እንደዛው አሁን ያሳያችሁን ኮንሰፕት ነው የምትደግሙት ማለት ነው። ሲምፕሊ ምንድነው የምትፈልጉት ማርኬት ውስጥ ሪጀክሽን ኤሪያዎችን ነው። አይታችሁት ከሆነ እዚህ ጋር ሊኩዊዲቲ ነበር አይደለ? ይሄ ሊኩዊዲቲ ነበር። ያንን ሊኩዊዲቲ ሳይወስድ ማርኬቱ ምን እያደረገ ነው? በጣም ለመሄድ ቢያስቡ እንኳን ሴለሮች ቱ ዘ ዳውን ሳይድ የፈለገ ያህል ለመሞቅ እየሞከሩ ነው፣ ግን ለመስበር ቢያስቡ እንኳን ምን እያጋጠማቸው ነው? እዚህ ኤሪያ ላይ ከፍተኛ ከባየሮች የመጣ ሪጀክሽን እያጋጠማቸው ነው። ሶ እዚህ ጋር ይዘጋሉ መልሰው። ዜን ሁለተኛውንም ከአንድ ላይ ታችሁት ከሆነ ይሄን አል ድረስ መጥቶ ነበረ፣ መልሶ እዚህ ጋር ክሎዝ አደረገ። ሶስተኛውም እንደዛው እያለ በጣም ከፍተኛ ሪጀክሽን እንዳጋጠመው ከዚህ መረዳት ትችላላችሁ። ስለዚህ እቺን ኤሪያ ሲምፕሊ ከክሎዚንጉ ከኦፕኒንግ እስከ ክሎዚንግ ድረስ ያለው ወይም ደግሞ ሰምታይምስ ከኦፕኒንግ እስከ ሎስት ድረስ ያለውን ኤሪያ እንደዚህ አድርጋችሁ በተቻላችሁ መጠን ታገናኙና ሶስቱን ኤሪያዎች ረዘም የምትሏን ግን እስከ ዊኳ ድረስ መሄዳችሁን እንዳትዘነጉ። ዜን ምን ማድረግ ነው? እችኛዋን ኤሪያ ድራግ ማድረግ ነው። እሷ እስክትነካ ድረስ ማርኬቱን ትጠብቁታላችሁ። እሷ ኤሪያ ሪስፔክት እስክትደረግ ድረስ ማለት ነው። ሶ አይታችሁት ከሆነ ማርኬቱ ፑሽ አደረገ ቱ ዚ አፕሳይድ። ሶ የተወሰነ ሰዓት እዚህ ጋር ኮንሶሊዴት አደረገ መጣ። ከዛ በኋላ ምንድነው ያደረገው? አይታችሁት ከሆነ መጣና እዚህ ኤሪያ ላይ ሪጀክት አደረገና ፑሽ ሃየር አደረገ። ስለዚህ ምንድነው ጥቅሙ ካላችሁ የቱጋ ማርኬቱ ሞስት ፕሮባብሊ ሪጀክት እንደሚያደርግ ግንዛቤ ይኖራችኋል ከሌላው ትሬደር ማለት ነው። ስለዚህ እዚህ ጋር ኢንተር የምታደርጉ ከሆነ እችኛውን ፌር ቫልዩ ጋር ተጠቅማችሁ ለምሳሌ እንደ ሴሊንግ ኦፖርቹኒቲ ብገቡ ኖሮ ታርጌት አደረጋችሁ ከተባለ እስከ 15% ነው ለሴሊንግ ኦፖርቹኒቲ መገቡት። እዚህ ጋር ሴል ብለን አሁን አሴት ትሬደር መገባበት ኢንትሪ የሚሆነው እስከዚህኛዋ 15% ድረስ ብቻ ነው። በዛ ከተባለ ነው እሱ ራሱ አንዳንዴ እስከዚህ ልገቡ ትችላላችሁ። እስከ እንደ ቀኑ ይወሰናል። ትሬድ እንደምታደርጉበት ቀን ይወሰናል። ሶ በዛ ከተባለ እስከ 15% ገባላችሁ። እንደዚህ 100 ፒፕ ታርጌት አድርጋችሁ ዜን ቲፒያችሁ ስማሽ ይደረግና ከማርኬት ውስጥ ወጣላችሁ። ሞስት ፕሮባብሊ ሪጀክት የሚያደርግበት ኤሪያ ነው። ሪጀክሽን ብሎክ የተባለበትም ምክንያት ለዛ ነው። ሶ በዚህ መንገድ ያዙልኝ ስለ ሪጀክሽን ብሎክ። ሶ አሁን ስለ ሪጀክሽን ብሎክ ያላችሁ እውቀት ትንሽ በተወሰነ ሁኔታ አለ ብዬ አስባለሁ። ያው በመለማመድ የሚመጣ ነገር ነው እንዳልኳችሁ፣ ጊዜ ሰጣችሁ ተለማመዱት እነዚህን ኮንሰፕቶች። እኔ እያሳየኋችሁ ያለሁት እያንዳንዱን ኮንሰፕቶች 15 ሚኒት ታይም ፍሬም ላይ ነው። እናንተ ደግሞ 1 አወር እና 4 አወር ላይ በደንብ አድርጋችሁ መለማመድ እንዳይረሳ የሚለውን ያዙልኝና ቀጥታ ወደ ምን ሊሄድ ወደ ሊኩዊዲቲ ቮይድ እንምጣ። ሶ ሊኩዊዲቲ ቮይድ ደግሞ ምንድን ነው? ሊኩዊዲቲ ቮይድም ቅድም እንዳልኳችሁ ይሄና ለምከብድ ኮንሰፕት አይደለችም። በጣም ቀላል ኮንሰፕት ነች። ሲምፕሊ ቮይድ ነው፣ ክፍተት ነው። ማርኬት ውስጥ ሊከሰት የሚችል ምንድነው? ክፍተት ነው። ሶ ሲምፕሊ አሁን ዩሮ ዩኤስዲ ላይ ሰሞን እየታየ ያለው ኮንሰፕት ነው ይሄ ነገር ማለት ነው። አይታችሁት ከሆነ ቮይድ ናቸው። አይታችሁት ክፍተት ናቸው። መሞላት የሚጠበቅባቸው ክፍተት ናቸው። ምንም በቃ ባየሮችም የሉም ሴለሮችም የሉም። ማርኬቱ ጃምፕን ያደረገው አይታችሁት ከሆነ እዚህ ጋር ነበረ ዘለለና እዚህ ጋር መጣ። ብዙ ጊዜ የመከሰት እድል የለውም፣ ሬር ነው። ግን ምን ይባላል? ያ ሊኩዊዲቲ ቮይድ ይባላል። በጣም 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 በሚባል ደረጃ ስበት አለው። ከፌር ቫሉ ጋፕ 2-3 እጥፍ ማርኬቱን የመሳብ አቅም አለው ወደ ራሱ ማለት ነው። እና ብዙ ጊዜ ወዲያውኑ የሚሞላበት ጊዜ ይፈጠራል። ከሊኩዊዲቲ ቮይድ ካሳየ በኋላ ማርኬቱ ምን ያደርጋል? ቶሎ ብሎ ያቺን ሊኩዊዲቲ ቮይድ ይሞላታል። ቮይድ የተባለበትን ምክንያት ለዚህ ነው፣ ክፍተት ነው። በቃ ማርኬቱ እየጣለ የሚሄደው። ሶ እነዛን ኤሪያዎች አይደንቲፋይ ለማድረግ ሞክሩ። ይሄም አሁን ክፍተት ነው፣ ግን አይታችሁት ከሆነ ይሄን አለ እንቅስቃሴ ራሱ አላደረገም። መጣና ፊል አደረጋት። አይታችሁት ከሆነ በዚህኛው ካንድልና በዚህኛው ካንድል መካከል ክፍተት ነበር። በቃ ባየሮችም አልነበሩም፣ ሴለሮችም አልነበሩም። ስለዚህ ምን አደረገ? መጣና ሞላትና ቱዚ አፕሳይድ ሙቭ አደረገ። ሶ ብዙ ጊዜ መሞላት እድል አላቸው የሚለውን ለማየት ሞክሩልኝ። የመከሰት እድልም አላቸው። ያው ጎልድ ላይ ይሄና ላይ አይከሰትም፣ ሬር ነው። ግን ሌሎች ከረንሲ ፔሮች ላይ ይከሰታሉ። እንደውም የተወሰነ አይቼ ነበረ በደንብ ለማሳየት የሚመቹ ግን ወደ ውስጥ ናቸው መሰለኝ። ሶ እነሱን አይደንቲፋይ ለማድረግ ሞክሩ። ያው እንዳልኳችሁ ጋፕ መፈለግ ነው። እንትን ክሪፕቶ ላይም የመከሰት እድል አላቸው። ብዙ ጊዜ ያየሁት ነገር እሱ ነው። ፕላስ እንትን ላይም ይከሰታሉ። ኢንዲሲዎች ላይ ኦፕኒንግ እንደዚህ ይሄ
ብዙ ጊዜ ሰኞ ላይ ሲከፈት ምናምን እንደዚህ የሚከሰትበት ሁኔታ ሊፈጠር ይችላል። ከፍተኛ ዲስፕሌስመንት ዘዳውን ወይም አፕሳይድ ስለሚያደርጉ ይዘሉታል። የሆነን ጋፕ ዘለውት ነው ወደታች የሚከፍቱት ማለት ነው። እና ያቺን ጋፕ ግን ወዲያውኑ መጥተው ምን ያደርጓታል? ፊል ያደርጓታል። እነዚህ ጋፖች በጣም ወሳኝነት አላቸው ክሬት ሲደረጉ የሚለውን ኮንሰፕት እንድታቁልኝ ብቻ ነው የፈለኩትኝ። ይህና ለምለው ነገር የለኝም ስለ ሊኩዊዲቲ ቮይድ። ያው የመከሰት እድላቸው ሬር ስለሆነ እንትን ላይ ኤፌክስ ላይ ሲከሰቱ ምንድነው እሱ እንዳትሉኝ ነው እያነገርኳቸው ያለው። ስለዚህ ሲምፕሊ ሊኩዊዲቲ ቮይድ ይባላሉ። በጣም የመሙላት እድላቸው ሰፊ ነው። ወዲያውኑ መጥቶ ማርኬቱ ፊል ያደርጋቸዋል የሚለውን ማንሳት ያለው። ይህን አልካወራኝ ስለ ሊኩዊዲቲ ቮይድ በቂ ነው አይ ቲንክ ብዬ አስባለሁኝ። ቀሪውን እናንተ ስለሆነ አይደንቲፋይ ማድረግ ያለባችሁ። ሲምፕሊ ወዴት መሄድ እችላለሁኝ? ወደ ኦልድ ሃይ እና ሎው መሄድ እችላለሁኝ ማለት ነው። ኦልድ ሃይ እና ሎው ላይ ብዙ ጊዜ ለማንሳት መሞክረው ነው ምንድነው ስለ ኦልድ ሃይ እና ሎው አንደርስታንዲንጋችሁ እንዲጨምር ምን ማወቅ አለባችሁ? ሃየር ታይም ፍሬም ኮንቴክስት የሚባለውን ብታውቁም ተመራጭ ነው ተብሎ ይታሰባል። እና ኦልድ ሃይ እና ሎው ስንል ምንድነው? መንዝሊ ሃይ ኤንድ ኦልድ ሎው አለ። ከዛ ነው መጀመሪያ የምንጀምረው። መንዝሊ ሃይ ኦር ሎው አለ። ዜን ይሄ ግሬተር ዛን ሁል ጊዜ ስትሮንገር ነው ከምን ጋር ሲነጻጸር? ከዊክሊ ጋር ሲነጻጸር። መንዝሊ ዊክሊ ሃይ እና ሎው አለ። ዜን ከዊክሊ ሃይ እና ሎው ጋር እንደዚህ ካነጻጸር ነው በኋላ እቺኛውን ካፒታል አድርጋላችሁ በደንብ እንታዩት። መንዝሊ ሃይ ኦር ሎው አለ ሁል ጊዜ ግሬተር ዛን ከዊክሊ ሃይ ኦር ሎው ዜን ግሬተር ዛን ዴይሊ ሃይ ኦር ሎው እያለ ይቀጥላል ማለት ነው። ወደ 4 አወር ምናምን እያለ ይቀጥላል ኮንሰፕቱ። ግን አሴ ኮንሰፕት እንድታቁልኝ የምፈልገው ይሄንን ነው። በቃ ሁል ጊዜ ሃየር ታይም ፍሬም ላይ ስትጠቀሙ ስትሮንገር የሆነ ሪጀክሽን ስትሮንገር የሆነ ሃይ እና ሎው ነው እያገኛችሁ የምትመጡት። ስለዚህ መንዝሊ ሃይ እና ሎው ሁል ጊዜ ግሬተር ዛን ዊክሊ ሃይ እና ሎው ነው። ዊክሊ ሃይ እና ሎው ስንታዩት ደግሞ ስታነጻጽሩት ከዴይሊ ጋር በጣም ስትሮንገር የሆነ ስበት ያለው ነገር ነው የምታገኙት ማለት ነው። ስለዚህ ቀለል ለማድረግ ያህል መንዝሊ ላይ አሁን ሄዳችሁ ቻርቱ ላይ እኔና ለዚች ጋር ያነሳዋትን ሐሳብ አሁን ለምሳሌ መንዝሊ ወይም ደግሞ ታይም ፍሬማችሁን ወደ መንዝሊ ብትቀይሩት ሃይ እና ሎውን የትኛው ነው ብላችሁ ብትይዙት ሲምፕሊ ሃያችሁ የሚሆነው አላችሁ እቺኛን ዲላትፋትና ለምሳሌ አሁን የዚህ የመንዝሊ ካንድል አሁን እያንዳንዱ እዚህ ጋር መታያቸው አንዳንድ ወር ነው የፈጀባቸው እነዚህ ሃይ እና ሎዎች ለመስራት ወይም ደግሞ አንዱ ካንድል ለማለቅ አንድ ወር ሙሉ ድፍን ነው የፈጀበት። ምክንያቱም መንዝሊ ላይ ስላደረኩት ማለት ነው። የሱ ሃይ እና ሎው ለማውጣት ሲምፕሊ አይታችሁት ከሆነ ይሄ ሃዩ ነው ያለፈው ወር፣ ይሄ ደግሞ ሎው ነው። አሁን ታርጌት የተደረገው ምኑ ነው? ሃዩ ነው። ዜን ያሁኑ ወር ደግሞ ሃይ የተሰራው አይታችኋ ከሆነ እቺ ነች፣ ሎዋችን ደግሞ እቺ ነች። በቃ እነዚህ ነገሮች አይደንቲፋይ ማድረግ ነው። ከዛን ድሮ ሊኩዊዲቲያችሁ የቱ ጋር እንደሆነ አይደንቲፋይ ለማድረግ ስለሚጠቅማችሁ ሞስት ፕሮባብሊ ታርጌት የሚያደርገው ሊኩዊዲቲ የቱ ጋር እንደሆነ ወደፊት ቀጣይ ሳምንት ቀጣይ ወር የቱ ጋር ሞር ፕሮባብሊ እንደሚሄድ ግንዛቤ ይኖራችኋል። አሁን ለምሳሌ ይሄኛው ከመታጠቡ በፊት እዚህ ጋር ሰም ፒዲአር ተጠቅመን እነዚህኛዎቹን ሃዮች አታክ ያደረግነው ማለት ነው። አሁን እነዚህኛዎቹን ከጨረሰን በኋላ የኛው ወር ከጨረሰን በኋላ ሞስት ፕሮባብሊ ማርኬቱ ትንሽ ዳውን ሳይድ ይሄድና መልሶ አሁንም እቺኛዋን ሃይ ታርጌት አድርጎ ይሄድና መጨረሻ ላይ እነዚህኛዎቹን ለማጠብ ስለሆነ ታርጌቱ ማለት ነው። ስለዚህ እነዚህ ምን ይባላሉ? ኦልድ ሃይ እና ሎው ይባላሉ። አሴ ኮንሰፕት እንድታውቋቸው ነው። እያንዳንዱ ሃይ እና ሎው ከፍተኛ የሆነ ምን አለው? ሊኩዊዲቲ አለው። ከላይና ከታች ተቀምጠው የሚገኝ ኤክስተርናል ሬንጅ ሊኩዊዲቲ አላቸው የሚለውን ለማወቅ ሞክሩልኝ። ይሄን አልካነሳውኝ ወደ ዊክሊ ላይም ስንመጣ በቃ ራሱን ኮንሰፕት ነው የምትደግሙት ማለት ነው። አሁንም የዊክሊ ሃይ እና ሎውን ብታወጡ ብትባሉ አሴ ትሬደር ይሄ ሎዋችን ነው፣ ዊክሊ ሎው ነው። ለን ደግሞ ይሄ ደግሞ ዊክሊ ሃያችን ነው። ሞስት ፕሮባብሊ ማርኬት የትኛው ነው ታርጌት የሚያደርገው ነው ስትሰሩ አልሳችሁን ሊቀርብ የሚችለው
ወዴት ነው ታርጌት ሊያደርግ የሚችለው? ይህን ሳምንት እንቅስቃሴው ሃይ ነው ወይስ ሎው ነው ታርጌት የሚያደርገው? ስለዚህ እነዛን ነገሮች አይደንቲፋይ እንድታደርጉ የሚያስችላችሁ ኮንሰፕት ነው ኦልድ ሃይ እና ሎው ማለት ነው። አይታችሁት ከሆነ እነዚህን አሁንም ታሰምራላችሁ። የዚህኛውን ሳምንት ከዛን ቀጣይ ሳምንት ሞር ፕሮባብሊ የትኛውን ታርጌት እንደሚያደርግ ታያላችሁ፣ ትሞክራላችሁ። አሁን ለምሳሌ ከበፊቶቹ ኪ ኤሪያዎች ጋር አንድ ላይ አጣምራችሁት የምትሰሩት ተግባር ነው ይሄ ማለት ነው። አሁን ይሄኛውን ታርጌት ሊያደርጉ ስለሚችል ነው ማርኬቱ ሙቭ እያደረገ ያለው። ስለዚህ ቀጣይ ሳምንት ሞስት ፕሮባብሊ ቱ ዚ አፕሳይድ የሚሄድ እድል አለው። እቺኛዋን ሃይ ታርጌት አድርጉ፣ እቺኛዋን ኦልድ ሃይ ማለት ነው። እንደዛ እያደረጋችሁ ስትላመዱ ሞር ስለ ማርኬቱ ኮንዲሽን እንቅስቃሴ ቀድማችሁ የማወቅ ፕሮባቢሊቲ ይኖራችኋል ብዬ አስባለሁ። ያው ይሄና እያነሳው አይደለም አውቃለሁ፣ ግን በተሻላችሁ መጠን እናንተም እንድትለፉ ስለምፈልግ ነው። ምክንያቱም እያንዳንዱ ነገር በግልጽ ካስረዳችሁ እንትን አትሉም፣ አታዩትም ራሳችሁን በራሳችሁ። ስለዚህ ትንሽ የሆነ ነገር እንትን ዲግ ለማድረግ ሞክሩ። ይሄን አልካነሳውኝ በስድስተኛ እና ሰባተኛ ላይ ያሉትን ኮንሰፕቶች ብሬከር እና ሚቲጌሽን ብሎክ በጣም እንደ ፌር ቫልዩ ጋፕ እና እንደ ቡሊሽ እና ቤሪሽ ኦርደር ብሎክ በጣም ወሳኝ ኮንሰፕቶች ስለሆኑ ቀጣይ ኤፒሶድ ላይ ነው የማወራችሁ። እነሱ ላይ በደንብ ፎከስ አድርገን ስለምንሰራ ቀጣይ ኤፒሶድ ላይ እስከምንገናኝ ግን